ብያለሁ የኔ ውድ ቤተሰቦች። ዛሬ ለየት ያለ ቦታ ነው። ምክንያቱም እንግዲህ ካሳፈሰ ሁላችንም የሰማነው ነገር ሰምተናል። ያ ነገር ትንሽ ጥሩ ሙድ ላይ አልነበርኩም የነበርኩት ነገር ማለት የሰማሁት ነገር ይሄ ልጅ አባቱን ነው ሊፈልግ የወጣው። ማን ነው አባቱ? አባትህ በህይወት አለ ሲባል የማይጓጓ ሰው የለም እኮ አይደለ? ከዚህ ጀርባም ደግሞ እንግዲህ ልዑል ቦታ ሆናችሁ ስታስቡት ምን አይነት ነገር አይምሮ ውስጥ ሊጭርለት ያስባሉ መቼም አይደል? ይሄን ምን አይነት ነገር ነው አይምሮ ውስጥ ሊመጣ የሚችለው? ልዑል ምንድን ነው አባትህ በህይወት አለ ሲባል ሊያስብ የሚችለው? ስለዚህ ይሄ ልጅ የፈለገው አባቱን ማግኘት ነው። እዚህ ጀርባ ደግሞ የተደበቀ አይደል? አባትህ አለ ሲባል እንደው በሰውኛ ቀስ ብሎ ያከብረኛል፣ አከብረዋለሁ። ልጄ ስስቴ ነው፣ ልጄ አይኔ ነው። እንደዚህ በየመንገዱ የጌዝን ይዞ ከሚሮጥ እናቴ ወይ አንድ ሰው የመሳሰሉ 2-3 ልጆች ሰዎች ይዞ እናቴ ይሄ እንደዚህ ይባላል። ይሄ ዛሬም እንግዲህ ብቅ ብያለሁ የኔ ውድ ቤተሰቦች። ዛሬ ለየት ያለ ቦታ ነው። ምክንያቱም እንግዲህ ካሳፈሰ ሁላችንም የሰማነው ነገር ሰምተናል። ያ ነገር ትንሽ ጥሩ ሙድ ላይ አልነበርኩም የነበርኩት ነገር ማለት የሰማሁት ነገር ለእኔ ለማመንም ትንሽ ከበድ ብሎኛል። ምክንያቱም አታፈሰ እያንዳንዱ ነገር ወደ አባቴ ወይ ደግሞ ወደ አንዳርጋቸው እያንዳንዱ ነገር ሲደፍድ ሰምታችኋል። ሁላችሁም ያለው ነገር ተመልክታችኋል። ያን ነገር ደግሞ እኔ ለማረጋገጥ ዛሬ ከረጅም ጊዜ በኋላ ትንሽ የሚያስጠላ ነገር ስላለ ከእነሱ ጋር ተቀራርቤ አላውቅም። ረጅም ዓመት ሆኖኝ ነበር። ከዛ ባሻገርም ደግሞ ከዚህ ቀደም ከጠላቶች ጋር እንግዲህ ተመሳጥራ እኔን ልትሸጠኝ የነበረችውን አክስቴን በደንብ ታስታውሳላችሁ። እሷንም በቁጥጥር ስር እንድትውል አድርጌያለሁ። ከዛ ባሻገር ደግሞ ሌላ አንድ ተጨማሪም ሌላ አክስት አለችኝ። እሷን እንግዲህ ለረጅም ጊዜ አናግሬያትም አላውቅም። ላወራትም አልፈልግም ነበረ ማለትም ከእነሱ መራቅ ስላለብኝ ነው። እና አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁ በሰላማችሁ ይብዛልኝ። ለቤት አዲስ ከሆናችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ የምታበረታቱኝ በሙሉ ከልብ ነው የማመሰግነው። ቤቴ ከሁሉም ነገር ጽድት ያለ እውነተኛ መረጃ የሚለቀቅበት ቻናል ነው። ስለዚህ እባካችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ቻናሌ ስለቀዘቀዘ ነው እና ውድ ቤተሰቦቼ ዛሬ በአዲስ ነገር መጥቼላችኋለሁ። የአዲሱ ነገር ያው በልዑል ጉዳይ ነው። የልዑል ጉዳይ እስካሁን እያለቀ ነገር የለም። ልዑል ዛሬም ትላንት ጠፍቶ ነው የዋለው። ግን አዳዲስ መረጃዎችን አንዳንድ መረጃዎች ይዤላችሁ እየመጣሁኝ ነው። የልዑል ሰሞኑ ትላንትን ምናምን የጠፋው መልሶ ቀጥታ ክፍለ ሀገር እንደሄደ ያለውን ነገር በእንደገና ለማጣራት ምክንያቱም የልዑል አባት ማለት ወላጅ አባቱ ጎሳዎችና ሁለተኛ አሳዳጊ አባቱ ጎሳዎችን ጥል ላይ ናቸው። እነሱ ባደረጉት ክፋት ነው። አንዳንዴ ደግሞ ልዑልን ከአቶ ወርቁ ስለወለደች ነው ተብሎ ነበረ። ስለዚህ ያ ነገር ያ ሁለት ጎሳዎችን ኃይለኛ የምታስታውሱ ከሆነ ከዚህ በፊት አንድ አባት ገጠር ድረስ ጠርተውት እባክህ የምጠጣ ውሃውና ሆነ ምግብም ሆነ በጥንቃቄ ወሰድክ፣ ምክንያቱም አንተም ሊያጠፉህ ይችላሉ፣ ጥሩ አይደለም፣ እነዚህ ሰዎችን ተጠንቀቃቸው ብሎ አስጠንቀቀውት ነበረ። ልዑልን ያ ነገር እሺ ብሎ ተቀብሎ ነበር። ስለዚህ እነዛ ሰዎች ምንድን ናቸው ማን ናቸው በማለት ልዑልን ቀጥታ ወደዛ ሂዶ ነበረ። ከትላንት ወደ እንዳያችሁት የአባቱ እህት ያኔ አሳዳጊ አባቱ አንዳርጋቸው እህት ያንዳንዱ ነገር ሚስጥር አውጥታ ተናግራ ነበር። እንዳትከፋ፣ ብቸኝነት እንዳይሰማ፣ የእነሱ ልጆች አይደለሁም ብላ እንዳትከፋ ነው ብዙ ሚስጥር ያጠበቅ ነው እንጂ አንተ የአቶ ወርቁ ልጅ መሆንህን በደንብ እናቃለን ነው ብላ የተናገረችው። ልዑል በጣም ነው ቅስሙ የተሰበረው። ዛሬ ደግሞ የወጣው መረጃ የልዑል አባት ወላጅ አባቱ እንዳልሞተ አግተውት እንዳለ ያኔ ግማሻቸው ሞተዋል፣ ግማሻቸው ደግሞ አልሞተም በህይወት አለ ብሎ ተናግሮ ነበር። ስለዚህ ያ ነገር እውነቱ ለመድረስ ነው ልዑል የተሯሯጠ ነበረው፣ ግን እውነቱ ላይ ሳይደርስ አይቀርም። ውድ ቤተሰቦቼ ያኔ ያለበት ቦታ የታገተበት ቦታ ለምን እንዳገቱት ለምን በዚህ ልክ እንደሚያሰቃዩት ስለፈለገ ነው ልዑልን ቀጥታ ወደዛ የሄደው ነበረው። ስለዚህ ሰሞኑ አዳዲስ መረጃዎችን ይዞልን ብቅ ይላል። እንግዲህ ሁላችሁም በጉጉት መጠበቅ አለባችሁ፣ ማለት በተስፋ መጠበቅ አለባችሁ። ብዙ አዳዲስ መረጃዎችን አሉ። እውነት አቶ ወርቁ በህይወት አለ ወይስ እውነት ሞተዋል? ምክንያቱም እንደምታውቁ ሰዎቹ ሁለት ቦታ ነው የሆኑት።
ስለዚህ እነዛ ሰዎችን በነገራችን ላይ የድምፄ በጣም ይቅርታ ድምፅሽ አይሰማም ያላችሁ ልጆች አላችሁ ኮሜንት ላይ። ጉንፋን ነገር ይዞኝ ትንሽ ስላመኝ ነው ከሚዲያም ብዙ መራኩት ድምፄን ለዛ ይሆናል። ግን እኔም በጣም ጮክ ብዬ ነው ማወራው ብቻ እና አላቅም እናንተ ጋር ሲደርስ አይሰማም ይሆናል እና ለዛ ነገር ደግሞ በጣም ይቅርታ እላቸዋለሁ ውድ ቤተሰቦቼ። ስለዚህ ሉልን ከአንዱ አንዱ ይሰማል፣ ከአንደኛው አንደኛው ይሰማል፣ ከአንደኛው ሌላ የተለያየ አይነት ወሬ ስለሚሰማ እውነተኛ አባቱ አግኝቶ ፊት ለፊት ለማውራትና እነዛ ጎሳዎች መጥፎ ናቸው የሚባሉ ጎሳዎችን አግኝቶ ፊት ለፊት ለማውራት ነው የፈለገው ነበረው። ግን እነሱ በምንም ተአምር ሊያገናኙት አልፈልጉትም፣ ምክንያቱም በውሸት የተያዘ ነገር ስለሆነ። ግን አሁንም ቢሆን እዚህ ጋር እናቱ ቁጭ አድርጎ ከሰዎቹ ጋር መጠየቅ ነበረብኝ ማለት ብሩኬ ኢንተርቪው ሲያደርጋት ጊዜ ትላንት ቁጭ አድርጎ መጠየቅ ነበረበት። ለምን እንደዚህ ያደረገ የዚህ ነገር እኮ ይቅርታን ጠይቋታል። በቃ አዎ ተናግሬሻለሁ፣ በጣም በጊዜው ስለተናደድኩኝ ነው፣ በጣም ይቅርታ ብሏት ነበር። ግን እሷ ልትረዳ አልቻለችም። ለምን ሚዲያ ላይ አይወጣኝ፣ ለምን በሰው ፊት ጠየቀኝ። እኔ በሉል ምንም የምፈርድበት ነገር የለም ምንም ነገር፣ ምክንያቱም ጥፋተኛ ሙሉ በሆኑ አንቺ ስለሆንሽ ማለት ነው። ግን ይቅርታ እኔ በእናት ናይ እንደዚህ ክፉ ለመናገር ወይ አፌ ሞልቼ ለመናገር ፈልጌ አይደለም። ግን ይሄ ልጅ እስከ 30 ዓመት ሲሞላው ድረስ ይሄን አላመት ሲኖረው እንዲህ ሉላ አንድ ነገር ምነግርህ ነገር አለ። በቃ እንደዚህ እውነቱ መናገር ምንም ነገር እኮ የለውም። ለምንድን ነው አሁን በልቡ ላይ ቁስል እንዲኖርና ከዚህ ወጣ ማለት እንዲንገላታ ነው ያደረጋችሁት። ስለዚህ አሁን እኔ ይሄ ነገር የተናገርኩት እናቱ ለመናገር ፈልጌም አይደለም። እኔ ለእናት ክብር አለኝ። ነገር ግን እውነት ያለው በጓደኛ ወይ በአክስታ ሳይሆን ትክክለኛ ያለውን እውነት እናቱና የሉል እናትና የሉል ወላጅ አባቱ ነው። ሁለተኛ ደግሞ አሳዳጊ አባቱ፣ ሶስታቸው ላይ ነው እውነት ያለው። ስለዚህ አሳዳጊ አባቱ ሞተዋል፣ ወላጅ አባቱ ደግሞ አለ የተባለ ነው። ስለዚህ ሉል ይህን አለ ከሚደክም ለምን እናቱ የሉል እናት ያለውን ነገር ግልጽ አርጋ ሚዲያ ላይ ይውጣ፣ በውስጥ ያለውን ነገር ይሄ ልጅ እንዲህ ሳይንከራተት የብዙ ሰው ፊት ሳይገርፈው፣ ይሄ የወርቁ ጓደኛ ነው፣ ይሄ አንድ አርጋቸው ጓደኛ ነው፣ ይሄ ያክስት ናት፣ ይሄ እንዲናት ሳይባል እናት እውነት ናት አይደል? እናት እውነት ናት፣ አባት እምነት ነው የሚባል ነገር አለ። ስለዚህ እውነተኛ አባቱ ይሄ ነው። አንተ የወርቁ ልጅ ነህ፣ አዎ በእንዲህ ነገር እንደዚህ ተከስተዋል። ስለዚህ አባትህ ይሄ ቦታ ሊኖር ይችላል። ምክንያቱም ክፍለ ሀገራቸው አንድ ላይ ነው የተባለው እና ይህ ነው ተብሎ ለምን ደግሞ አትናገረው? ምክንያቱም እናት እውነት አላት። አንድ እናት እኔ ልጅ እናት ሆኜ ሳይሆን ግን እናት ከማን እንዳረገዘች፣ ማን እንደደፈራት፣ ከማን ጋር ግንኙነት እንዳደረገች በጣም ጠንቅቃ ታውቃለች አይደል እንዴ? ስለዚህ ያ ስለሆነ ያለውን ነገር እውነቱን ለምን ደግሞ አትናገረው? ይሄ ልጅ ስንት ስራ አለበት፣ ስንት ምስኪኖች በየቦታ ይጠብቁታል። የስንት ሰውን ባያ የሚያብስ ልጅ ነው። ስለዚህ ውድ ቤተሰቦቼ እኔ ሉል ላይ በደረሰው ነገር በጣም ነው ያሳዘነኝ። እናቱ በጣም ያኔ ተቃውሞ ያመጣሁበት። ለምን በቃ ልጁ ሊንከራተት አይፈልግም። ለምን በዚህ ልክ ሊጎዳ ይፈልጋሉ? እናቱ ባትኖር ኖሮ አዎ የፈለጉ ነገር ቢያወሩ ምን ቢሉም ይገባል። ግን እናቱ ያለውን ነገር እውነቱ እያወቀች ልጁ በዚህ ልክ መንከራትቶ አግባብ አይደለም። ብዙ የሚጠብቀው ስራ አለ፣ ብዙ የሚጠብቀው ምስኪኖች አሉ፣ ብዙ ልጆችን ችግር ላይ ሆኖ እሱ የሚጠብቁ ሰዎች አሉ። አሁን እንዳለ በሉል ጉዳይ ላይ ነው የሚሰሩት፣ በሉል ጉዳይ ላይ ነው የተወጠሩት። ግን ስንት ምስኪኖችን በየቦታ ተጎድተው ንብረታቸው ተቀምተው ብራቸው ተቀምተው በሽተኛ ሆኖ ታስሮ ታግቶ የተቀመጡ ሰዎች አሉ። እንደምናውቀው ሉል ነው የሚደርስላቸው አይደል እንዴ? ስለዚህ እባካችሁ ማናችሁ የሌለ መረጃ አምጥታችሁ ልጁን ቢዚ አታርጉት። በምንም ተአምር ልጁ ይኖርበት፣ ልጁ ይስራበት። ለምስኪን ደራሽ ነው። እንደ እናንተ በየቦታው እከሌ እንዲሆነ፣ እከሌ በዚህ ወጣ፣ እከሌ በዛ ገባው ብሎ ወሬ የሚለቃቅም ልጅ አይደለም። አሉባልታ የሚሰባስብ ልጅ አይደለም። በዚህ ልክ ልጁ ቢዚ አታርጉት። ሁላችንም ደግሞ ለሉልን ወላይ ፍትህ መጠየቅ አለብን። ለምን በዚህ ልክ ሁሌ እንዲጎዳ ያደርጉታል? ምን ባደረገ? ጥሩ በሰራ
ሀገራችን ላይ ያው የታወቀ ነው። ጥሩ የሚሰራ ሰው አይፈለግም። ጥሩ የሚሰራ ሰው ሁሌ ወደ ታች ይኮረኮማል። ማሳደግ አይቻልም። ቻናሉ ይዩት፣ ጀግና ነው። ብዙ ሰዎችን ባብሰዋል። ብዙ ሰዎች ጋር ደርሰዋል። ብዙ እናቶች ከወደቁበት አነሳ። ብዙ አባቶችን ከወደቁበት አነሳ። ወጣቶችን ግን ቻናሉ ገና ነው። ግን ዝም ብሎ የኔ ቢጤ የፈለጉ ነገር አውርቶ ምናምን ሰዎች ከፍ እናደርጋለን። ተውን እንቃ። ሁሌ ሞኛ እንሆን። ካጨበጨበ ሁሉ አጨብጭበን አንጓዝ። ለእውነት የቆሙ ሰዎችን ለእውነት ቁመን ማገዝ አለብን። ከጎናቸው ቁመን አይዟችሁ ማለት አለብን። ፍትህ ለእነሱ መጠየቅ አለብን። ለምንድን ግን ያወቅን የምናጠፋው? ለምን ተብሎ ይህ ልጅ ባደረገው ድርጊት ነው ይሄናል የሚፈተነው? ላ በማያውቀው ነገር አለ እኮ ራሱ ባለፈ እኔ ሳትፈልጉኝ ነው የወለዳችሁ ነው ወይ እኮ አለ። ሳልፈለግ የተፈጠርኩኝ ልጅ ነኝ። ስለዚህ ያ ስለሆነ ምንም ብሆን ምንም አደጋ ቢደርስብኝ ምንም ብጎዳ ማንም የሚያገባው ነገር ለምን? አንተ እኮ የህዝብ ልጅ ነህ። ለእናተ ልጅ ብቻ አይደለም የህዝብ ልጅ ነህ። የብዙ እናቶች ምርቃት ዱዓ ያለህ ልጅ ነህ። ብዙ እናቶችን ጸሎት ያደርጉልሃል። ብዙ እናቶችን ዱዓ ያደርጉልሃል። ለምን? በዛው ልክ ራስህን ጥለህ ቤተሰቦችህን አደጋ ላይ ጥለህ ራስህን አደጋ ላይ ጥለህ ትዳር ይቀርብኝ ብለህ ለሰውን ህይወት ስለቆምክ ሰውን ስለምትረዳ ሰው በመሆኑ ብቻ ስለምታግዝ። ስለዚህ አንተ የአንድ እናትና የአንድ አባት ልጅ ሳትሆን የብዙ እናቶችን የኢትዮጵያ እናቶችን ልጅ ነህ። የኢትዮጵያ አባቶችን ልጅ ነህ። ያ ስለሆነ እንደዚህ አይነት ጀግና ልጆችን ስናገኝ ጊዜ ማገዝ መደገፍ ነው እንጂ ያ ሰው ኮርኩመን ወደ ውስጥ ወደ ታች አንገቱ እንዲደፋ ቀን እንዳይል እንዳያድግ በሆነ ባልሆነ ነገር ቢዚ አድርገን እንዲቀር ማድረግ የለብንም። በተቻለን አቅም ያ ሰው አግዘ ነው ፍትህን ጠይቀን ከጎኑ ሆነ ስራውን በአግባቡ እንዲሰራ ማድረግ አለብን። እኔ አንዳንዴ እነዚህ ሰዎች አውቆ እሱን ወደ ኋላ ለማስቀረት የመጡ ነው ይመስለኝ። ምንም ነገራቸው አላማረኝም። ለምን? ሁሉም የተለያየ አይነት ወሬ ስለሚያወራ አንዳቸው በስነ ስርዓት እውነት የተናገሩበት ነገር የለም። እውነት ያወሩበት ነገር የለም። እውነት አወራ ሲባል በሌላ ነገር ደግሞ አይ ይሄ እንደዚህ ነው እንደዚህ አይት ነው እንደዚህ ነው ካላለ ነው ከሌለ ነው። እውነት ከሆነ እውነት ነው ብሎ መናገር እና እኔ ለማንኛውም እኔ ልዑልን በጣም ነው ያሳዘነኝ። በጣም ከምላችሁ በላይ ያሳዝኖኛል። ለማንኛውም ፈጣሪ ይድረስለት። እኛ ግን በተቻለን አቅም እሱ ማገዝ አለብን፣ ከጎኑ መሆን አለብን። አቅማችን የሚችለው የሰው ልጅ አቅሙ የሚችለው ነገር ነው የሚያደርገው እንጂ ከአቅሙ በላይ የሆነ ነገር ምንም ነገር ማድረግ አይችልም። የፈጣሪ መስጠት ነው። አቅሙ የሚችለው ነገር የሚያደርገው ፈጣሪ አግዞት ነው አይደል? ስለዚህ በተቻለን አቅም እነዚህ ልጅ ከጎኑ እንሆን። ብዙ ሰው ልቡ ሰብሮታል። ብዙ ጊዜ ልቡ ተሰብረዋል። ብዙ ጊዜ ስራ እንዳይሰራ አድርገውታል። አሁን የባሰ ብሎ ከአይምሮን በላይ የሆነ ነገር አምጥቶን የጣሉበት። ስለዚህ እናቱም ከጎኑ መሆን አለባት። ልጇ ነው። በስነ ልቦን እንዳይጎዳባት ያለውን ነገር ደግሞ እውነታው አጣርቶ ሲመጣ ድረስ እኛ በትዕግስት መጠበቅ አለብን። ልጁ እንዳናስጨናንቀው። ምክንያቱም ብዙ መረጃዎች መሰባሰብ አለበት። እውነት አባቱ አለ ወይ የለም ወይ፣ የአባቱ ዙሮች ማን ናቸው፣ ያን ነገር ያሰባሰበ ስለሆነ በትዕግስት መጠበቅ አለብን። ሉል ይመጣል፣ ምንም አልሆነም። እንዳትጨናነቁ እላችኋለሁ ውድ ቤተሰቦቼ። እሱ አላህ ከጎኑ ነው የሚሆን ነው፣ ፈጣሪ ነው የሚጠብቀው። ያ ስለሆነ ምንም አይሆንም። መረጃ ያሰባሰቡ ነው። ክፍለ ሀገር ድረስ ሄደው ነው መረጃ የሚያሰባሰቡት። አባትዮ ታገተበት የተባለ ቦታም መረጃ ሊሰባሰቡ ይሄዳሉ። ያ ነገር በአንዴ ሰብሰባ አድርገው ነው ለእኛ ይፋ የሚያደርጉት እላቸዋለሁ። እወዳቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አዲስ ከሆናችሁ ሰብስክራይብ አድርጉ።